ይህን ስፍራ ሲያስተምር እያንዳንዱ ሰው ራሱን እንዲፈትሽ ጥሬን አቀርባለሁ ከኔው ጭምር ማለት ነው። እነዚህ 7 ነገሮች ሰይጣን የሚተማመንባቸው ነገሮች በእናንተ ውስጥ አሉ ወይ? በእናንተ ቤት ይገኛሉ ወይ? በእናንተ ውስጥ ይገኛሉ ወይ? ራሳችሁ እንድታዩ። አንደኛው እንደራሱ አምላኩን ከዳተኛ በመሆኑ ሰይጣን አምላኩን ክዶ ነው ከሰማይ የወረደው። ሰይጣን የተፈጠረ እንጂ ፈጣሪ አይደለም። ፍጡር ነው ሰይጣን። እግዚአብሔር ነው የፈጠረው። እግዚአብሔር ራሱን እንዲያገለግል ነው የፈጠረው። በሰማይ እግዚአብሔርን እንዲያገለግል እግዚአብሔር ለራሱ የፈጠረው የእግዚአብሔር ሰራተኛ ነበር ሰይጣን። እንግዲህ ይህ ሰይጣን እንደራሱ አምላኩን ሰው ልጅ ክደተኛ በመሆኑ ሰው ልጅ ያምናል። ሰይጣን በዚህ ይጠቅመኛል ወይኔ መንግስት ቢጠራው ወደ መንግስቴ ቢያስገባው ይጠቅመኛል ብሎ ሰይጣን ሰው ልጅ ያምናል። ዮሐንስ ወንጌል ምዕራፍ 18 ቁጥር 5 ላይ የናዝሬቱ ኢየሱስን በመካድ አሳልፎ የሰጠው ይሁዳ ደግሞ ከነሱ ጋር ቆሞ ነበር ይላል። የይሁዳ ህይወት ይሁዳ ኢየሱስ ክርስቶስ ከጠራቸው ሰዎች ከ12ቱ ደቀ መዛሙርታት አንዱ ነው። እንግዲህ ይሄ ይሁዳ እግዚአብሔር አምላክ ሲጠራው ለመልካም ዓላማ ነው። ኢየሱስ ሲመርጠው የመጀመሪያው ለዘላለም ህይወት ነው። በሁለተኛ ደረጃ ላይ ህዝቡን እንዲያገለግል ነው ኢየሱስ ክርስቶስ መርጦ ሲጠራው። ይሄ ይሁዳ ኢየሱስ ክርስቶስን ክዶታል። ሰይጣን ለዚህ ነው ቅድም ያልኩት እንደ ራሱ አምላኩን ከዳተኛ በመሆኑ ሰውን ያምናል። ኢየሱስን ካደው፣ አብሮ የበላ አብሮ ያገለገለ ካደው፣ አሳልፎ ሰጠው። ማን? ይሁዳ ክዶታል። የሰውን ልጅን ሰይጣን የሚያምነው በዚህ ነገር ነው። ሰው ልጅ ከዳተኛ ስለሆነ ያምነዋል። ክደተኛ ስለሆነ፣ ካጂ ስለሆነ፣ አምላኩን የሚክድ ስለሆነ አዳም ክዶ ነው እግዚአብሔር የተናገረውን ቃል። ሔዋን ክዳ ነው አትግቡ ያለውን ቦታ የገቡት። ስለካዱ እምቢ ስላሉ ነው። ለራሳቸው ጥቅም ብሎ ከእግዚአብሔር ያሳወጡ። ለራሳቸው ነገር ብሎ አምላክ የሰጣቸውን ሕግ ተላልፎ ሄዱ። ይህ ማለት ነው መተላለፍ ማለት እግዚአብሔርን መካድ ማለት ነው። የእግዚአብሔርን ሕግ ማለፍ ማለት እግዚአብሔርን መካድ ማለት ነው፣ ወይም ክደትን መፍጠር ማለት ነው። ሰይጣን እንግዲህ ይሁዳ ልብ ገባ ይላል። አያችሁ፣ ሰይጣን ሁሉ ቀን ወደ ሰው ልብ የሚገባው ሰው ልጅ ከዳተኛ ስለሆነ ነው፣ ሊጠቀመው ስለፈለገ ነው። ቅድም ብያቸዋለሁ። ሰይጣን ዓለምን ሁሉ አሁን እየገዛለው ብርታት ከየት መጣ ለተባለው ነገር ምላሽ ሰጥቻቸዋለሁ። የሰው ፍቃድ ስላገኘ ነው። እዚህ ጋር ይሁዳ ክዶታል። ይሁዳ ባይክደው ኑሮ ኃይል አገኘም። ኃይል አገኝቶ ኢየሱስ ክርስቶስን ለሞት የሚወስድበት መንገድ የለም። እንግዲህ ከክደት ህይወት ጌታ ይጠብቀን። ሁለተኛ ሁላችን በማስተዋል እንሰማለን። ሁለተኛ እንደራሱ ለአምላኩ ታማኝ ባለመሆኑ እያልኳለሁት በሰባት ነገሮች ሰይጣን በሰው ልጅ ላይ ይታመናል። ሁለተኛ እንደራሱ ለአምላኩ ታማኝ ባለመሆኑ ሁለተኛ ታማኝ ባለመሆኑ ሰው ልጅ ሰይጣን በዚህ ያምናል። ለአምላክ ታማኝ ባለመሆኑ ሰይጣን ያምነዋል። ይህ ሰባቱ ሙሉ የይሁዳን ህይወት ያካትታል። እናንተ ማንበብ ያለባችሁ ዮሐንስ ወንጌል ምዕራፍ 18 እና 21 ሙሉን አንብቡት። እንግዲህ ሰይጣን ሰውን ከሚያምናቸው ነገር ሁለተኛው እንደራሱ ለአምላኩ ታማኝ ባለመሆኑ ሰይጣን ሰው ልጅ በዚህ ያምናል። ሰው ልጅ ለእግዚአብሔር አይታመንም። አዳምና ሔዋንን እግዚአብሔር በኤደን ገነት ሲያስቀምጠው ታማኞች ሆኖ እንዲኖሩ ነው። ግን ለሱ ታማኞች ሆኖ አልተገኙም። ይሁዳ ለአገልግሎት እግዚአብሔር ኢየሱስ ክርስቶስ ሲጠራው ታማኝ ሆኖ እንዲያገለግለው ነበር። ነገር ግን ታማኝነትን አጎደለና ብርን አየ፣ የሚጠፋውን ነገር አየና
ለኢየሱስ ታማኝ ከሚሆን ለአምላኩ ታማኝ ከሚሆን ለሰይጣን ታማኝ ሆነለት። ኢየሱስን አሳልፎ ሰጠው። በማዕድ እየበላ እያገለገለ ኢየሱስን አሳልፎ ሽጦታል ይሁዳ። ሰይጣን ሁለተኛው የሚታመነው ሰው ልጅ ታማኝ ባለመሆኑ ነው። ለማን? ለአምላኩ ታማኝ ባለመሆኑ ሰይጣን ያምነዋል። ስለዚህ ካመነ በኋላ ምንድነው የሚያደርገው? ለራሱ ይጠቀማል። ሰይጣን ያሳምናል፣ አሳምኖ ለራሱ ይጠቀማል። ሰይጣን አንቺን ያሳምንና ለራሱ ነው የሚጠቀመው። እኛ ለአምላክ ታማኝ መሆኑን ስንቀር ታማኝነታችን ስናጎል ሰይጣን ወደ ራሱ ይስብና ወደ ራሱ መንግስት አስገብቶ ለራሱ ይጠቀማል። ሁለተኛው ሰይጣን ከዚህ ብርታት ነው የሚያገኘው፣ አቅም የሚያገኘው ከዚህ ነው። እንግዲህ ዛሬ ራሳችሁን ፈትሹ። ታማኝነታችሁ ሲጎል ከሰይጣን ወዳጆች እየሆነን ነው ማለት ነው። ሰው ታማኝነቱን ሲቀንስ ለአምላኩ ታማኝ መሆኑን ሲቀር በሰይጣን ግዛት ወይም በሰይጣን መንግስት እንዳለ ራሱ ማወቅ አለበት። ሰው ልጅ ሰይጣን ያምነዋል ታማኝ ባለመሆኑ። ያገለግለኛል ያምነዋል፣ ለኔ ይሆናል ብሎ ያይን ይሰራል ብሎ ሰይጣን ሰው ልጅ ያምናል። ምን? ታማኝ ባለመሆኑ። አባቱን ይክዳል ሰው ልጅ፣ ወንድሙን ይክዳል፣ ጎረቤትን ይክዳል። ትላንት ታማኝ የነበረው ጎረቤት ዛሬ ለጎረቤቱ ታማኝ አይሆንም። ትላንት ታማኝ የነበረው ለአባቱ ለእናቱ፣ ትላንት ታማኝ የነበረው ባል አይሆንም፣ ለሚስቱ አይሆንም፣ ሚስትም ለባሏ ታማኝ አትሆንም። ታማኝነታችን ባጎደልንበት ቁጥር የሰይጣን ወዳጆች እየሆነን እንዳለን ማወቅ አለብን። ስለዚህ ታማኝነት በጎደልበት ቁጥር በሰይጣን መንግስት ስር እንዳለን ማወቅ አለብን። ሰይጣን እንግዲህ ሰው ልጅ ታማኝ ባለመሆኑ በዚህ ሰው ልጅ ያምናል። ሶስተኛ እንደራሱ የአምላክ ስልጣን ክብር በክፋት ለራሱ ፈላጊ በመሆኑ ያምናል። እደግማለሁ። ሶስተኛ እንደራሱ የአምላክ ስልጣንን ክብር በክፋት ለራሱ ፈላጊ በመሆኑ ያምናል። ሰማችሁ? ሰይጣን ከሚያምነው ሰው ልጅ ከሚያምነው ሶስተኛ የአምላክን ስልጣን ለገዛ ክብርን ለገዛ ፍቃዱ ለራሱ ለማዋል ሰው ልጅ ስለሚፈልግ ሰይጣን በዚህ ያምናል። ስለዚህ ለሚፈልገው ስልጣን ያቀርብለታል፣ ያሳያል። ለአዳምና ለሔዋን ስልጣን ነው ያሳየው። እንዴ ይሄን ብትበሉ እኮ አይኖቻችሁ ይከፈታል፣ እንደ እግዚአብሔር ትሆናላችሁ፣ በቃ እንደዚህ ጀግና ትሆናላችሁ፣ ዓለምን ሁሉ ትገዛላችሁ አለ። እውነት አስመስሎ ውሸትን አቀረበላችሁ። ሰይጣን አደገኛ ጋዜጠኛ ነው። አደገኛ ለፍላፊ። አንተ አንድ ቃል ተናግረ እሱ ሺህ ቃል ይናገርልሃል። አንተ አንተን ያስጀምራል፣ እሱ ግን እልፍ ቃል ይናገርልሃል። በዚህ በስልጣንና በክብር ያታለውና ሰይጣን የሰውን ልጅ ወደ ገዛ መንግስቱ ያስገባል፣ ወደ ገዛ ስልጣኑ ስር ይጥለዋል። መጀመሪያ ሰው ልጅ ፍቃዱ ሰጥቶታል። ሁለተኛ ደግሞ እግዚአብሔር ሰጠው ፍቃድ አለ፣ ለሰው ልጅ ያን ተጠቅሞበታል። ከዛ ሰው ልጅ ስልጣን ፈላጊ ነው። ነብዩም ሐዋርያውም ወንጌላዩም ሚመኑም ስልጣን ፈላጊዎችና ሁላችን ሁሉ ሰው ስልጣን ፈላጊ ነው። ስለዚህ ሰይጣን ስልጣን ለሚፈልገው ስልጣን ያጎርሳል፣ ከሌላው ዘርፎ ያመጣና ስልጣን ያጎርሳል፣ ክብር ያጎርሳል። ምን ያደርጋል? አዝሮ ወደ ራሱ ክብር ያዞረዋል ሰው ልጅ። ይሁዳ እንደሱ ነበር ያደረገው። ይሁዳ እንዴ ይሄን አምላክ የምትለውን ሽጠህ ሀብታም ትሆናለህ አለው። ጀግና ትሆናለህ፣ ባለጠጋ ትሆናለህ፣ በእኛ ቢሮ በቃ ዋናው ትሆናለህ አለው። ይሁዳ እውነት መስሎ ታየው። በቃ በብዙ ሰዎች ዘንድ ተቀባይነትን ታገኛለህ፣ ስለዚህ ይሄን አሳልፈ ሽጥ ብሎ ሰይጣን ሲያሳምነው እሺ አለ። በሚታየው ነገር በክብር በስልጣን አምላኩን አሳልፎ ሸጠ። ማን? ይሁዳ። ሰይጣን እንግዲህ በዚህ ያምናል ሰው ልጅ ስልጣን ፈላጊና ክብር ፈላጊ በመሆኑ ሰይጣን ያምናል እንደራሱ ማለት ነው። የሰይጣን ከሰማይ የወደቀው ስልጣን ሲፈልግ ነው። እኩል ለመሆን ሲፈልግ ከሰማይ ጣሉት። የወደቀ ሰይጣን ተራ ነው። ሰይጣን
ኢየሱስ ጌታ። እንግዲህ ስልጣን አትፈልጉ። ስልጣን የእግዚአብሔር ነው። ክብር የእግዚአብሔር ነው። ሁላችንም እንገባው 2 ሜትር በ20 ምናምን ሳንቲም በሆነች 50 በሆነው ሳንቲም ሳጥን ውስጥ ነው ሰው ሁሉ የሚቀበረው አይደለ? በትንሽ ጉድጓድ ውስጥ ነው የምንገባው። በአሁኑ ጊዜ እንኳን በሎደር ተቆፍሮ ነው ሰው እየተቀበረ ያለው። የሰው ክብር መጨረሻው ይሄ ነው። አፈር ነይና ወደ አፈር ትመለሳለህ እግዚአብሔር ያለው። አፈር ነይና ወደ አፈር ትመለሳለህ። ስለዚህ አጉል ስልጣን አትፈልጉ፣ አጉል ክብር አትፈልጉ፣ አጉል ዝና አትፈልጉ። ምንም አይጠቅማችሁ። ሰይጣን የሚያመጣው ዝናና ጥቅም ምንም አይጠቅማችሁ። እንግዲህ ይበልጥ ስልጣንና ክብርን ህገወጥ መንገድ ስትፈልጉ በሰይጣን ግዛት ውስጥ እንዳላችሁ አትርሱ። ሰይጣን ሰው ልጅ በዚህ ያምናል። ሰው ልጅ የአምላክን ስልጣን አሁን ቸርች ላይ አይታችኋል። ቸርች ላይ አይታችሁ ከሆነ አሁን ቢሶል በጣም በቤተ ክርስቲያን ውስጥ ነቢያትና ሐዋርያት ናቸው የሚከበሩት። ኢየሱስ ስም እየተጠራ አይደለም። አብዛኛው ጊዜ ተአምራት ሲደረግ ክብር እየተሰጠ ያለው ለኢየሱስ ሳይሆን ለሐዋርያ ወይም ለነቢዩ ነው። ምክንያቱም ሰይጣን በዛ ደስ ይለዋል። በጣም ነው ደስ የሚለው። ይህን ሰው እያጠጣው እየሸወደው ወደ ገዛ ክብሩ ይወስድበታል ማለት ነው ሰይጣን። አራተኛው የሰው ልጅ በአምላኩና በሰዎች መካከል የእውነት ፍቅር አስመስሎ የሰው ልጅ ሰይጣን ከሚያምናቸው ሰው ልጅ ያምናል። በጣም ያምናል ሰው ልጅ ሰይጣን ከሚያምናቸው በውሸት ፍቅር አምላክን ያመልካል። አንዳንዱ ትዳር ፍላጋ ያመልካል። አምላኩን የሚከተል አስመስሎ ምድራዊ ጥቅም ፍላጋ ወደ ቤተክርስቲያን የሚሄድ ስንቱ አለ፣ ብዙ አለ። አንዳንዱ ምስት ፍላጋ ይሄዳል፣ አንዳንዱ ባል ፍላጋ ትሄዳለች፣ አንዳንዱ ስልጣን ፍላጋ ይሄዳል ቸርች ሲሄድ፣ አንዳንዱ ነብይ ለመሆን ይሄዳል፣ አንዳንዱ ሐዋርያ ሊሆን ፍላጋ ይሄዳል። እየሆነ ያለው ክብር ከማት ተነሳ ማለት ነው። ይሄን ስልጣን ካገኘ ዞር ይላል። ስንቶቹ ባል አገኝቶ ይጠፉታሉ ፍቅር አስመስሎ ማለት ነው። ስንቶቹ ምስት አገኝቶ ከቸርች የጠፉ ከጌታ የጠፉ ስንቶቹ አሉ። ዛሬ ሚዲያ ላይ ይወጡ የሚናገሩ ብዙዎች አሉ፣ በርካታዎች አሉ። ለዚህ ነው ሰይጣን ከሚያምናቸው ነገር የእውነት ፍቅር አስመስሎ የሰው ልጅ በውሸት ፍቅር በአምላክና በሰዎች መካከል በመኖራቸው ሰይጣን ያምናል። በውሸት ፍቅር በመኖራቸው ሰው ልጆችን ያምናል። በውሸት ፍቅር አንዳንዱ ሰውም ይገርመኛል። አንዳንድ ሲያገባ ይሞትልሻል ይጣፋል አንቺን ካላየው ብሎ ያገባ ካገባ በኋላ ሳምንት ሳይሞላ በቃ ፊቱ ይጠቁራል፣ ጥላሸት ይመስላል። ብራዘር ለምታገኘው ሰው እውነተኛ ፍቅር አሳይ፣ ለአምላክ እውነተኛ ፍቅር ግለጥ። እግዚአብሔር መልካም ነው። እንግዲህ አንተ የውሸት ፍቅር የምታሳይ ከሆነ በሰይጣን መንግስት ውስጥ እንዳለሽ ማወቅ አለብሽ። ለባልሽ የምታሳዩ ፍቅር እውነተኛ ካልሆነ በሰይጣን መንግስት ውስጥ አለሽ። ለምስት የምታሳየው ፍቅር እውነተኛ ካልሆነ በሰይጣን መንግስት ውስጥ እንዳለሽ። ሰይጣን ከሚያምናቸው ነገሮች የሰው ልጅ አምላኩን ሲከተልና አምላኩን ሲያመልክ በውሸት ፍቅር እንደሚያመልክ ያውቃል። እንደዚሁም የሰው ልጆች በውሸት ፍቅር እንደሚዋደዱ ያውቃል። ስለዚህ ሰይጣን በዚህ ያምናቸዋል፣ ለሰው ልጆች ያምናቸዋል። በዚህ አንዳንዱ የእግዚአብሔርን ስም እየጠራ ይምላል በውሸት። የእግዚአብሔርን ስም እየጠራችሁ ማላ አትግቡ በውሸት ነገር። ለዚህ ይሄ የውሸት ማላ ስትገቡ በሰይጣን መንግስት ውስጥ እንዳላችሁ ማወቅ አለባችሁ። ሰይጣን አራተኛ ደረጃ ሰው ልጅ ከሚያምነው ነገር በሐሰተኛ ፍቅር በውሸት ፍቅር በሰዎችና በእግዚአብሔር መካከል የሚኖረውን ሰው ያምናል። ከዚህ ህይወት ጌታ ይጠብቃችሁ። ሁላችንን ጌታ ይጠብቀን። አምስተኛ ጊዜን ለመጠቀም አምስተኛ ሰይጣን ሰው ልጅ ከሚያምናቸው ነገሮች አምስተኛ እንደ ራሱ በአምላኩ
ከመታመን ይልቅ በሚጠፋው በዚህ ዓለም በሚታየው በሚዳሰሰው ነገሮች በራሱ በመተማመኑ ሰይጣን አንተን ሊያምን የሚችልክ በእግዚአብሔር ከመተማመን ይልቅ በሚጠፋው ነገር በሚጠወልገው ነገር በሚሞተው ነገር ስትታመንና በራስህ ስትታመን ሰይጣን ያምናል። እንግዲህ በዘር ስትታመኑ በብራችሁ ስትታመኑ በእውቀታችሁ በራሳችሁ ስትታመኑ በሰይጣን ግዛት ውስጥ እንዳላችሁ እንዳትረሱ ወይም በሰይጣን መንግስት ውስጥ እንዳላችሁ እንዳትረሱ። የቀድሞ አባቶቻችን የወንጌል አርበኞች ራሳቸውን ለሰይፍ አሳልፈው ሰጡ፣ በዘይት ተቃቀሉ፣ አንገታቸውን ለሰይፍ ሰጥተዋል። ለዚህ ወንጌል ለእውነት በመታመን ማለት ነው። በድንጋይ እየተወገሩ ሰማይ ይከፈትላቸው ነበር። በሰማይ የተሰቀለው ኢየሱስን ያዩ ነበር። አያችሁ፣ በቃ የምድር ነገር አይታያቸውም ነበር። እነዛዎቹ የኢየሱስ ክርስቶስ ወታደሮች እናንተም ዛሬ በሚጠፋው ነገር በሚሞተው ነገር አትተማመኑ። ሁሉ ያልፋል። የማያልፈው እግዚአብሔር ብቻ ነው። የማያልፈው እግዚአብሔር ቃል ነው። በዚህ ቃል እንድታመኑ ዘንድ ሊያደፋፍራችሁ እፈልጋለሁ። ለሰይጣን ራሳችሁን አሳልፋችሁ አትስጡ። ሰይጣን በሚተማመነው ነገር ራሳችሁን አሳልፋችሁ አትጣሉ። ከዚህ ወጥ እኔና እናንተን ጌታ ይጠብቀን። ወገኖች የራሳችን ዕውቀት ያልፋል፣ የራሳችን ሀብት ያልፋል። በዚህ አንተማመን። ሰይጣን አውቆ እኛ የምንተማመነው ነገር አሳልፎ ይሰጣል። ጌታ ሰይጣን ስል ሰይጣን ሀብት የለውም። በነገራችን ላይ ይሄ በደንብ እንድታውቁ ፈልጋለሁ። ሰይጣን ሀብት የለውም፣ መባረክም አይችልም፣ ሀብት ማምጣትም አይችልም። ሰይጣን ግን ሞላጫ ሌባ ነው። እግዚአብሔር የባረከውን ሰው አታሎ ሄዶ ዘርፎ አመጥቶ ለሌላው ይሰጣል። በረከት ሰይጣን ከየትም አያመጣም። የወደቀ ነው፣ ምንም ስልጣን የለውም። ሊባርክ አይችልም። ሰይጣን ምን ሊያርግ አይችልም። ሰይጣን አንድ ሰው ጦንቃይ ቤት ሊሄድ ይችላል፣ ቃልቻ ቤት ሊሄድ ይችላል። ይኸውላችሁ ሲስተሙን ነገራችሁ። ይሄ ሲስተሙ የሰይጣን ሲስተም አጋንንት ሲስተም ነው የሚጠቀመው። አንዱን እግዚአብሔር የባረከውን ሰው ያታልለዋል። ውሸት በሆነው እውነት አስመስሎ ያታልለዋል። ያታልለውና የሱን ዘርፎ ለሌላው ይሰጣል። የሰይጣን በረከት የሚባለው ቅብብሎሽ ነው። ሰይጣን በረከት የለውም፣ ዘራፊ ነው፣ ሌባ ነው። ሰይጣን ሌባ ነው፣ ሞላጫ ሌባ ነው ሰይጣን። የወንድሜን ዘርፎ እኮ ነው ላንተ የሚሰጠው እንጂ ምንም ነገር የለውም። በሰይጣን አትታመኑ። በሰይጣን የሚታመን ሰው መጨረሻው ውድቀት ነው። አይ ምናልባት ለአምስት ቀን ምናምን አንድ ወር ምናምን ተጠቅመው በቃ ተባርከው ከዛ በኋላ እሸውዳለሁ ብትሉ አይቻልም። ሰይጣን ዘርፎ የሚያመጣው የወንድምሽ ወይ የኢቲን ነው በረከት የሚያመጣው እንጂ ከየትም ማመጣ። ሰይጣን የሰው ልጆችን ከሚያምናቸው ነገሮች ስድስተኛ እንደ ራሱ በአምላኩ አምሳል የተፈጠረውን ፍጡር ሰውን ገዳይ በመሆኑ። እንግዲህ ስድስተኛ ሰይጣን ሰው ልጅ ከሚያምነው ነገር የሰው ልጅ በአምላክ አምሳል የተፈጠረውን ሰውን ልጅ ገዳይ በመሆኑ ወይም ጠቅለል ባለበት ሐሳብ ሰው ገዳይ በመሆኑ ያምናል። ሰው ነፍሰ ገዳይ በመሆኑ ሰይጣን ያምነዋል። የፈለገውን እንዲያጠፋ ለማጥፋት ሰው ልጅ እንደምረዳው ያምነዋል። ይሄን ግደል ካልኩት ይገላል ብሎ ሰው ልጅ ያምናል። ስንቱ ወንድሙን የገደለው አለ። ስንቱ ሀብት ፍላጋ ልጁን የገደለ አለ። ስንቱ ሀብት ፍላጋ ምስጡን አንቆ የገደለ አለ። ስንቱ ሀብት ፍላጋ ባሏን የገደለች አለች። ስንቱ በማይጸኗ የተሸከመችውን ልጅ ቃልቻው ጠንቋዩ አምጣ ስላት ጽንሱን ያወረደችው ላፍት ብላ ስንቱ አለ በቤቱ። እያንዳንዱ ቤት የተሸከመው ስንት ጉድ አለ። ስለዚህ ሰይጣን ሰው ልጅ ያምናል። የሚያምነው ሰው ልጅ ገዳይ በመሆኑ ያምነዋል። ሰይጣን ከሚያምናቸው ስድስተኛው የሰው ልጅ ገዳይ በመሆኑ ሰይጣን ሰው ልጅ ያምነዋል። ስለዚህ
ሰይጣን ቅድም ብያቸዋለሁ ዋናው ርዕሳችን የሰይጣን ብርታትና የሰው ልጅ ውርቀት ብያለሁ። የሰይጣን ብርታትና የሰው ልጅ ውርቀት። ሰይጣን ብርታት የሚያገኘው ሰው ልጅ በመጠቀም ነው። ሰው ልጅ ፈረስ አድርጎ ካልተጠቀመ ሰይጣን ብርታት ሊያገኝ አይችልም። ስለዚህ የስድስተኛው ሰው ልጅ ሰይጣን ከሚያምነው ነገር ገዳይ በመሆኑ ይውላችሁ በስንቱ ትራስ ራስጌ ጦር አለ፣ ገጀራ አለ፣ ስለት ያለው ነገር አለ። ወንድሙን ልገል፣ ኢቱን ልገል፣ ዘመዱን ልገል፣ ሀገሩን ለማጥፋት ስንቱ ትራስ አድርጎ ራስጌ ጋር ተኝቷል። ሰይጣን በዚህ ያምነዋል። ሰው ልጅ ገዳይ በመሆኑ ያምነዋል። ሰይጣን ከሚያምናቸው 7 ነገሮች አለ ብያቸዋለሁ። ሰይጣን በ7 ነገር የሰው ልጅን ያምናል። በጣም ያምናል። የሰው ልጅ ጨርሶ ያምናል በ7 ነገር ብያቸዋለሁ። ያዘዝኩትን ያደርጋል ብሎ ሰይጣን ሰው ልጅ ያምናል። ይሁዳ ለምሳሌ ቅድም ብያቸዋለሁ፣ ምዕራፍ አንብብ ብያቸዋለሁ። ይሁዳ ኢየሱስን አሳልፎ ሰዎች እንዲገሉ ሽጦታል በ30 ብር። በ30 ብር ኢየሱስ ክርስቶስን አሳልፎ ሰጥቶታል። ይሁዳ እንዲገደል ማለት ነው። የሚወደውን እግሩን ሲያጥበው የነበረውን ጸጉሩ ላይ ፊቱ ለቆሻሻ ሲቀመጥ ሲያነሳ የነበረውን ሲሪቦ ሲመግበው የነበረውን ኢየሱስ ክርስቶስን አሳልፎ እንዲሞት ሰጥቶታል። ማን? የሰው ልጅ ማን? ይሁዳ ሰጥቶታል። ሰይጣን በዚህ ያምናል። ይሁዳ በልቡ ውስጥ የገዳይነት መንፈስ አለ፣ የመግደል መንፈስ። እኛ በአካል ባንገል ስንቱን በሐሳብ ገለናል፣ ስንቱን በእርግማን ገለናል፣ ስንቱን ተራግመን ገለናል፣ ስንቱን በምኞት ገለናል። ባንገለው እንኳን ስንቱን ገለናል። ሰይጣን ሰውን ሁሉ ገዳይ አድርጎታል። ስንት ሰው ጨርሰናል በሐሳብ። አቅም የቻለውማ ገሏል፣ ሄዶ ቀጥታ ገሏል። አቅም ያልቻለው ቤት ቁጭ ብሎ ገሎታል፣ አርዷል። አርደሽ ቀብረሻል፣ አርደሽ ቀብረሃል፣ በቁም ገላችኋል ማለት ነው። ጌታ ከዚህ ወጣብቀን። ይሁዳ እኮ ኢየሱስ ክርስቶስን እንዲሞት አሳልፎ ከሰጠው ለሱም አልተመቸውም። መጨረሻው ራሱን በራሱን ያጠፋ። 7ኛ ሰይጣን ሰውን ልጅ ከሚያምናቸው ነገሮች 7ኛ እንደ ራሱ ከአምላክ ከዘላለም መንግስት በመውጣት ለዘላለም በመጥፋቱ ሞኝና ክፉ በመሆኑ ሰው ልጅ ያምናል። ሰይጣን ከዘላለም መንግስት ነው የወጣ፣ ከዘላለም ግዛት ወጥቷል። እሱም ስለወጣ የሰው ልጅ ከዘላለም መንግስት ከዘላለም ከእግዚአብሔር መንግስት በመጥፋቱ በራሱ ምኞት ማለት ነው፣ በራሱ ክፋት ሞኝ በመሆኑ ያምነዋል ሰው ልጅ። ስለዚህ ተጠቀመዋል። ለዘላለም አሁን ለዘላለም ትኖራለህ፣ ዘላለም የሚባል ነገር የለም ይላል ሰው። አይሰምታችሁ ከሆነ በዚህ ምድር ላይ እኮ ለዘላለም አንኖርም ስትል ከዚህ በኋላ ህይወት የለም ብሎ ሰው ያምናል። ሰይጣን አሳምኖታል። ምክንያቱም ሰይጣን አንድ ዓላማ ነው ያለው። ሰይጣን አንድ እድል ነው ያለው። እድሉም በዚህ ምድር ላይ ብቻ ኑሮ ያከትምለታል። ለዘላለም ይሰቃያል በሲኦል። እንግዲህ አስቡ፣ ይሄ የይሁዳን ህይወት ሙሉ በሙሉ ያካትታል። እግዚአብሔር ለዘላለም ህይወት ሲጠራው፣ ይሁዳን ለዘላለም አገልግሎት ሲጠራው ሰይጣን አታሎት አወጣና ይሁዳን እኮ አላከበረው። ኢየሱስ ክርስቶስን አሳልፈ ከሰጠኝ አከብራለሁ፣ እንደዚህ ያረጋለሁ፣ እንደዚህ ያረጋለሁ፣ ከኛ ጋር በስልጣን ትኖራለህ ብሎ ካለው በኋላ መጨረሻ አምላኩን አሳልፎ ከሰጠው በኋላ ብሩን ሰጥቶት ቀጣይ ጊዜ 2 ደቂቃ ሳይቆይ ገመድ ነው ያመጣ። አትረፋም፣ ራስን አጥፋ ነው ያለው። ራስን አጥፋ ነው ያለው ሰይጣን።
ራስን አጥፋ አትረባም አለው። ሰይጣን እኮ አንዳንዱ ቶሎ የሚያጠፋ ታውቃለህ፣ አንዳንዱ በእግዚአብሔር መንግስት የማይጸና አለ፣ በሰይጣን መንግስት የማይጸና ሰው አለ። ወለዋይ ሆነ ማለት ነው። እንደዚህ አይነት ሰይጣን ቶሎ ያጠፋዋል። ይሁዳ በኢየሱስ መንግስትም ከዳተኛ ስለሆነ ሰይጣን ወደኔ መንግስት ቢመጣም እኔንም ይክደኛል ብሎ ቶሎ እንድጠፋ አደረገው። ቶሎ እንድጠፋ ገመድ ሰጠው ለይሁዳ ማለት ነው። እንካ ገመድ ብሎ ሰጥቶታል። ወገኖቼ በእነዚህ በሰባት ነገሮች ራሳችንን እንመለከት። ራሳችንን መመለከት ትልቅ ነገር ነው። ስለዚህ ራሳችንን ካልተመለከተን በዚህ ዘመን ላይ ጸንተን መቆም አንችልም። እንግዲህ ሰይጣን በእነዚህ በሰባት ነገሮች ካመነ በኋላ ትልቁ የሰይጣን ታርጌት ትልቁ የሰይጣን ዓላማ ራሻው ቁልፍ ሐሳቡ ሁለት ነው። አንደኛው ከሰዓት አንፃር ፈጥናለሁ። አንደኛው